ለጀግናም ጀግና አለው። እዩ አበደች፣ በቃ ጨለለች፣ ሄደች። ቢኒ ከባድ ነገር ነው ያደረገባት። የእውነት ነው ምላችሁ እና በቃ እስከ መደባደብ ድንጋይ እስከ ማንሳት ራቁቷን እስከ መሮጥ ደርሳለች። በቢጃማ እዛም እዚህም ጡዝ 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 ትላለች። አላሳዘነችኝም፣ እግዚአብሔር እንደውም አሳቀችኝ። ይህ ልጅ እንግዲህ እባክሽ አብረን ነው ልጃችንን እናሳድግ፣ ልጅቷ የኔ ናት እርግጠኛ ነኝ ብሎ እንግዲህ ወንድ አይደለም በዚህ ልክ እርግጠኛ የሚሆነው። ግን ምን አይነት የዋህ ሰው ቢሆን ነው? ምን አይነት መልካም ሰው ቢሆን ነው በዚህ ልክ ተማምኖ በቃ የኔ ናት ብሎ አምኖ የተቀበለ ኃላፊነት ወስዶ ብዬ በጣም ተገረምኩ። ቢኔና ብሩክ እንግዲህ በድብቅ ወይም ደግሞ እዩ ብትፈቅድም ባትፈቅድም የዲኤንኤ ምርመራ እንደሚደረግ እየተናገረ ይገኛል። እዩም ደግሞ ዛሬ ድጋሚ አግኝታው እባክህ ልጄን መልስልኝ እያለች ትገኛለች። አብዳለች፣ አልቅሳለች። እሱ ደግሞ አላደርገውም ነው ያላት። በቃ ያለችው ልጅቷ አያቷ ጋር ነው። በአያት እጅ ደግሞ የምታደግ ሕፃን የሚያድግ ሰው ደግሞ ምን ያህል ቀብጦና ምን ያህል ጥሩ ጊዜ እያሳለፈ እንደሚያድግ እናውቃለን። እኔ ጥሩና ትክክለኛ ቦታ ላይ ነው ያለችው ልጄ። አልመልስልሽም፣ የፈለግሽውን ነገር አድርጊ፣ የፈለግሽውን ነገር በኝ፣ አልመልስም በማለት ቢኒ እንግዲህ ቆፍጠን ያለ ማስጠንቀቂያ ሰጧት። ልትመታው አሳይሃለሁ፣ የሆነ ነገር አድርጋለሁ፣ ታያለህ፣ ምን እንደማረግ ታውቃለህ፣ ታቀኛለህ ምናምን ብላ በጣም እየዛተችበት ትገኛለች። እሷ ሀሳቧ ምንድን ነው መሰላችሁ? ወደ ብሩክ መምጣት ነው ሀሳቧ። አንድና አንድ ነው። ያ ምንድን ነው? መጀመሪያ በፍቅር ለመቅረብ ሞከረች፣ አልቻለችም። በኋላ ላይ እርግዝና ተባለ። ለልጁ ስል ይቀርበኛል አለች። ያም አልሆነም። ሀይሜን ብሩክም ጸጥ አሏት። ጸጥ በቃ ምንም መልስ የለው፣ ንግግር የለ፣ ወሬ የለ፣ ጸጥ በቃ ጊዜ ይፍታው ብለው ዝም አሉ። እሷ ደግሞ ዲኤንኤ ምርመራ ይደረግ ሲባል አይሆንም አለች። ድጋሜ ደግሞ መጣችና በቃ የተወዘጋገበ ሀሳብ ነው የምትሰጠው። በነገራችን ላይ ምንም እሷ አቋም የላትም፣ ግን አንድ ነገር አላት። አቋማ ምንድን ነው? ብሩክ ከኔ ጋር ይሆናል በግዴታም ቢሆን አለች። ምክንያቱም ለልጁ ሲል ለእኔ ብቻ ብሎ ሳይሆን ለልጁም ሲል ይመጣል፣ ልጁም ብሎ ይመጣል። ስለዚህ በዛው አሳስሬ ያስቀምጠዋለሁ ብላ ነበረ። ነገር ግን ሁሉም ነገር ወጣባት፣ ሁሉም ነገር ታወቀባት፣ አልሆነላትም። አሁን ምን ትላለች ሀይሚን? አንቺ በቃ ለጊዜው ቶሎ ቶሎ ተዝናኘ፣ ቶሎ ቶሎ ጥሩ ጊዜ አሳልፊ። ቀንታ እኮ ነው በነገራችን ላይ የሆነ ነገር ኮሽ ሲል ነው እሷ መጣ እሪ የምትለው፣ የሆነ ነገር ሲፈጠር ነው እሪ የምትለው። በተለይ ደግሞ ሀይሚና ብሩክ ሰላሙ ነው ካያቻቸው እየተሳሳሙ እየተሳሳቁ ጥሩ ጊዜ እያሳለፉ እየተዛዘሉ ሲመጡ በጣም ነው የምትበሳጨው፣ በጣም ነው የምትናደደው። የእውነት ለመናገር ና በጣም ነው የገረመኝ። የእውነቴን ለመናገር ና መጣ ሀሳብ አስተያየት ትሰጣለች። ሀይሚ እንደዚህ ነው እንደዛ ነው ብላ፣ ብሩክ እንዲህ ነው ምናምን ብላ ትናገራለች። ጭራሽ አሁን ደግሞ ብላ እንግዲህ እንትን እያለች ነው ሀይሚዬ፣ ቶሎ ቶሎ ተደሰቺ፣ ቶሎ ቶሎ ጊዜሽን አሳልፊ፣ ምክንያቱም ብሩክ ወደ እኔ መምጣቱ አይቀርም፣ ብሩክ የኔ ነው በማለት እንግዲህ ለሀይሚ ትልቅ መልእክት እያስተላለፈች ትገኛለች። አላርፍ ያለች ነፍስ አሉ። እኔ የምለው ብሩክ እሺ ልጁም ሆነችም አልሆነችም አንቺ ጋር የሚመጣበትን ምክንያት ንገሪ። የእውነቴን ለመናገር ምንም አንቺ ጋር የሚመጣበት ምክንያት የለውም። ግን አንቺ አሁንም ተስፋ አልቆረጥሽም። እውነት ለመናገር ያ ነገር ለአንቺ እየጎዳሽ እንጂ እየጠቀመሽ አይደለም የሚሄደው። ስለ ሀይሚ የማውራት መፍትሄ የለሽም። ሀይሚ ሁሉን ነገር አምና ተቀብላበት ሁሉን ነገር አስባበት ነው አብረው የሆነችው እንጂ አንቺ ባወራሽው ልክ፣ አንቺ በተናገርሽው ልክ፣ አንቺ ወጥመድ ባዘጋጀሽው ልክማ ቢሆን ኑሮ እስካሁን ሀይሚና ብሩክ የሚባል ነገር አይኖርም ነበር። የጨረቃ ፋሚሊ የሚባል ነገር አይኖርም ነበር። በትንትን ይል ነበር። የመጣሽበት መንገድ እነሱ ሰላም ሆነው ሲመጡ ነው አንቺ በቃ የሆነ ነገር ሆን ብለሽ የምትፈጥሪው እና ያ ነገርሽ በጣም ገርሞኛል። ቢኒ ደግሞ ለመነሽ እንደው እግርሽ ስር ወድቁ ማለት ይቻላል። በጣም ለመነሽ እባክሽን የሆነ አባት ልጄን ያለ አባት አታስቀሪያት። የምሬ ነው። ልጄን በእንጀራ አባት አታሳደጊ፣ ወይ ደግሞ እባክሽን የኔ የሆነችው ነው የሌላ ሰው ነች ብለሽ የሌላም ሰው ህይወት እየበጠበጥሽ ነው፣ እኔንም እየበጠበጥሽ ነው እባክሽ ቢላት በጣም ትሰድበዋለች፣ ታመናጭቀዋለች፣ ውጣልኝ ትለዋለች፣ ሂድልኝ ትለዋለች። በቃ እማትለው ነገር የለም። እና ጊዜ ዳኛ ነው፣ ጊዜ ፈራጅ ነው። እሷን በተራዋ ይኸው ዝቅ ብላለች። ይኸው እሷን በተራዋ እየለመነች ነው የምትገኘው። እሱ እርግጠኛ ሆኗል። የእውነት ግን በዚህ ልክ የተማመነው የሆነ ነገር ቢኖር ነው እንጂ ዝም ብሎ አይደለም። ከመሬት ተነስቶ አንድ ወንድ ልጅ እንደውም ልጅ ሲወለድ በጥርጣሬ የሚያዩ ብዙ ወንዶች አሉ። እውነቱን እንነጋገር፣ አባትነት እምነት ነው። እውነት ለመናገር ግን አንዳንዶቹ የሆነ ነገር ከጠረጠሩ እንደው በቴክስት እንኳን ተጀናጅናችን ሴት አይተዋት እንኳን ከሆነ ልጁ የሱ እንኳን ቢሆን
የሚጠራጠሩ ሰዎች አሉ። ቢኒ ግን እርግጠኛ ሆኖ ነው ልጁ የኔ ነው ሲል የነበረው። ሶ ምናልባት እንግዲህ ሚስጥሩን ውስጡን ያውቃል ማለት ነው። ያውቃል፣ የሚያውቀው ነገር አለ። ስለ ብሩክ ያወራቸው ነገር ይኖራል ጓደኛ በነበሩ ሰዓት ላይ ምናምን። ሶ ከዛ አንጻር ይመስለኛል። እና ቢኒ እንኳን ልጁን ወሰድክባት፣ እንደውም እሷ ብትፈልግም ባትፈልግም ዲኤንኤውን አድርገህ በቃ እውነታውን ንገረን። ተመልካችም የእውነታውን ለማወቅ በጣም ጓጉቷል፣ በጣም እየጠበቀ ነው ያለው። የእውነት ለመናገር እኔን ጨምሮ ይህን ዲኤንኤ የፈለግኩት ልጁ የእሱ ይሆናል አይሆንም የሚለውን ነገር ሳይሆን የብሩክ ንጽህና እንዲረጋገጥ ነው። በቃ የምፈልገውም የምጠብቀው የብሩክ ንጽህናው እንዲረጋገጥ፣ ሀቁ እንዲወጣ፣ እውነታው እንዲረጋገጥ፣ እውነታው እንዲወጣ፣ በተለይ ደግሞ የእዩ አፍራ በመጣችበት እግሯ ተመልሳ እንድትሄድ በጊዜ ቦታዋን ጊዜዋን እንድትፈልግ ነው የምፈልገው እንጂ የእሱ እንዳልሆነች ያው ግልጽ ነው። ብዙዎቻችንም እንደዛ ነው። ሶ እች ልጅ ግን ያንን ነገር አትፈልግም። ዲኤንኤ ራሱ ስተባል እንደዚህ ምናምን ሰበብ ነው ትፈልገው እና ይህ ልጅ ይዟት ሄዷል ህጻኗን። ሶ እሷ ሳታቅ በድብቅ ዲኤንኤ ምርመራ አድርግና እባክህ ውጤቱንም ለብሩክ ንገረው በማለት ብዙዎቻችሁ ስትናገሩ ነበረ። ይሄ ልጅ ምንድን ያለው እኔም ማድረግ እፈልጋለሁኝ ግን ከብሩክ ጋር በውስጥ እያወራው ነው ዲኤንኤ ማድረግ እፈልጋለሁ ብሏል። ግን ይመስለኛል እኔ ልጅ ናት፣ ህጻን ናት። ስለዚህ ከእናቷ ጡት መለየት የለባትም፣ ከእናቷ መራቅ የለባትም የሚል ሀሳብ አለኝ። እውነት ለመናገር ግን እሷ ዲኤንኤ ይደረግ ይላታል አይደለ? ብሩክ መጥቶ በስርዓት ማውራት እንጂ ቢኒ እንደዚህ ልጅ ነጥቆ ወስዶ ዲኤንኤ ማድረግ ምናምን በህግ ራሱ ሊያስጠይቀው ይችላል። ምክንያቱም እሱ አባቱ ባይሆንስ፣ ብሩክም ቢኒም አባቷ ባይሆኑስ፣ አባቷ ሌላ ሰው ቢሆንስ? ሶ ዲኤንኤ ከተረጋገጠ በኋላ እኮ ብሩክስ ምንም አይባልም። ቢኒ ሊከሰስ ሊታሰር ይችላል። የሰው ልጅ ያለ ፍላጎት ያለ ፈቃድ ወስዶ ዲኤንኤ ማስመርመር በህግ የተከለከለ ነው። ዲኤንኤ የሚደረገው አባትም እናትም ፈቅደው ወደው እናት ነን ያለች አባት ነኝ ያለ ወይም አባት አይደለውም ያለም ሊሆን ይችላል ቀርቦ ዲኤንኤ ማድረግ ፈቃደኛ የሚሆነው ከሁለቱ አንጻር እንጂ ማንም ሰው ተነስቶ የኔ ልጅ ናት ብሎ ከመሬት ተነስቶ መጥቶ ዲኤንኤ ደብቆ ወስዶ ማድረግ አይችልም። ይሄ በህግ የሚያስቀጣው ነገር ይሆናል ብዬ ስላመንኩኝ ብሩክም ይህንን ነገር ማድረግ አለበት ብዬ አላስብም። ማድረግ ከፈለገች ራሷ በግልጽ ያውራት ወይ ታውራው፣ ራሷ ዲኤንኤ ይደረግ፣ ውጤቱ ይታወቅ። ከዛ ውጭ ግን ብሩክ እሷ ጋር እየሄደ የሚለማመጥበት የሚፈራበት የሚሰጋበት ነገር የለም። እግዚአብሔር ይመስገን። መጀመሪያ ሀይሚ ካመነችው በጣም በቂና በቂ ነው። በመቀጠል ደግሞ እኛ ተመልካቾችም አምነናል። የእሱ ልጅ እንኳን ብትሆን እዩን በእንጨት አይነካትም። እንኳን አይደለም አብሯት ሊኖር እንኳን አብሯት የሆነ ነገር በቃ እንኳን በትዳር ሊተሳሰር ይቅርና በቃ ዞር ብሎ እንኳን አያያት። በቃ ልቡም ያለው ፍቅሩም ያለው ሁሉም ያለው ህይወቱም ያለው ከሀይሚ ጋር ነው ብለን አምነን ተቀብለናል። እኛም እየደገፍነው ነው ያለነው በዛ ሰዓት ምን እንደተፈጠረ አናውቅም። ግን ደግሞ ራሷን መቆጣጠር ራሷን መጠበቅ የነበረባት ከጋብቻ በፊት ኖ አይሆንም ብላ እግሯን ቀሚሷን ከፍታ ከመስጠቷ በፊት ማሰብ ነበረባት። በእርግጥ ልትሸወድ ትችላለች፣ ሴት ልጅ ነች ምናምን፣ ግን ያ ነገር ከመሆኑ በፊት የሆነ ነገር ማሰብ ነበረባት። ከሆነ በኋላስ ምን ማድረግ አለብኝ የሚለውንም ቀድማ ሀሳብ ማሰብ ነበረባት ብዬ ነው የማምነው። ስለዚህ እውነታውን ፈጣሪ ነው የሚያውቀው። ከዛ በመቀጠል ደግሞ ዲኤንኤው የሚያረጋግጥ ይሆናል። እሱን በተስፋ በጉጉት እንጠብቃለን። ቢኒ እንግዲህ ብሩክን እየጠበቅኩት ነው፣ ከብሩክ ጋር ምላሽ ማግኘት ፈልጋለሁ ነው እያለ የሚገኘው። ለእዩ በጭራሽ ልጅቷን እንደማይሰጣት ነው እየተናገረ የሚገኘው። እዩም እያበደች ትገኛለች። ያው እንግዲህ የመጥፎ ሰው የክፉ ሰው መጨረሻው ማበድ ነው የሚሆነው። ከራሱ ጋር አይስማማም፣ ከጠገቡ ካለ ሰው ጋር አይስማማም፣ ከሌላ ሰው ጋር ስለማይስማማ ምንድነው መጨረሻው ማበድ ነው የሚሆነው። እዩ እንደዛ እየሆነች ያለ ይመስለኛል። ለማንኛውም መብደትሽን መታመምሽን አንፈልገው እውነት ለመናገር ምክንያቱም የልጅ እናት ነሽ። ምንም ቢሆን በማህፀንሽ ወጣለች። አንድ ልጅ 9 ወር አርግዘሽ ወልደሻል። ሶ ለልጅሽ ኑር የላተች ልጅ ምንም በማታውቀው ነገር መቀጣት የለባትም። አባት ሳታገኝ አባቷ ሳይታወቅ ከዛ ደግሞ ድጋሚ ደግሞ እናቷ ሳትታወቅ እዛም እዚህም ማደግ አለባት ብዬ አላስብም። ቢያንስ የእናት ፍቅር ታገኝላለሁ። ቢኒ ከቻልክ ያው ትንሽ አቆያት ለማለት ይከብደኛል። ምክንያቱም ገና ጥንጥዬ ልጅ እኮ ነች፣ ገና ክርስትና ያልተነሳች ህጻን ነች እና ያን ነገር ማድረግ ትክክል ነው ብዬ አላምንም። ይቅርታ፣ ምክንያቱም እሷ ከአራስ ቤት የወጣች ልጅ አይደለችም። ይሄ መሆን የለበትም። ዲኤንኤ መሆን ካለበት በህጋዊ መንገድ እሷን ፈቃደኛ ሆና እሷን ፍላጎት ኑሯት ነው። አንተ ልጅ ለመያዝ ልጅ ለማቀፍ የኔ ልጅ ናት ብለ ለማመን ፍላጎት ደስ ይላል፣ ጥሩ ነገር ነው። ግን ደግሞ
አንተ ብቻ ስለፈለግ አንተ ብቻ የሆነ ነገር ስላሰብክ ይሆናል ማለትም አይደለም። ከህግ ጋር ቢሄድ የተሻለ ነው። ልጅቷ ግን እናቷ ጋር ብትመልሱ የተሻለ ነው። የሆነ ነገር ሆና የሆነ ነገር ቢፈጠር ኃላፊነት የምትወስደው በነፍስ የምትጠየቀው አንተ ስለሆንክ ከባድ ነው እና ብዙዎቻችሁ ደስተኛ ሆናችኋል። እንኳን እንደዚህ ሆነች የራሷን የጥፋቷን ያገኘ የሆነ የክፋቷን ጥግን ያየንበት ምናምን ብላችኋል። ግን አይሆንም። በቃ ልጅቷ ወደ እናቷ መመለስ አለባት ብዬ ነው የማስበው። ይሄን ያለው ነገር ስለ ሀይሚና ስለ ብሩክ በጣም ብዙ ነገር እየተወራ ነው የሚገኘው። በተለይ ደግሞ ብሩክ ፍቅሩን ባለመግለጹ ምናምን እያላችሁ ብዙ ታሪክ እያወራችሁ ነው። ተዋቸው። እነሱ አሁን ሰላማዊ ኑሮ እየኖሩ ነው። በሰላም እየዋሉ እያደሩ ነው። በሰላም እያወሩ ነው። ስለዚህ እኛ ጣልቃ መግባትም እኛ ማውራትም አይጠበቅብንም። መጨረሻቸውን ያሳምረው። ብሩክ ግን እኔ ልነግር ለመክር የምፈልገው ነገር ሌላ ታሪክ ውስጥ እንዳትገባ፣ ሌላ ወንጀል ውስጥ እንዳትገባ፣ ሌላ ስህተት እንዳሰራ አደራ። ዲኤንኤ ማድረግ ከፈለገች እሷ ፈቅዳ ወዳ ነው ሊሆን የሚገባው። ከዛ ውጪ ከሷ ተደብቆ ልጅቷ ሌላ ሰው ጋር ስላለች ወስጄ ዲኤንኤ ላስመርምር ምናምን ብለ የባሰ ሌላ ወንጀል ውስጥ እንዳትገባ። እውነታውን ፈጣሪ ያውቃል። ከፈለገች እሷ ሀቅ አለኝ እውነት አለኝ ከዛ እናንተ ታፍራላችሁ ትላለች። እንግዲህ እሷ አባት የሌለው ልጅ ወልዳ ያላፈረች እኛን ለምን ታፍራላችሁ እንደምትለን አናቅም። እንግዲህ መጨረሻውን እውነታውን ማወቅ አለባችሁ ብላ ካመነች ራሷ በራሷ ዲኤንኤ ማድረግ ትችላለች። ቢኒ ምንድን ያለው እኔ ብቻዬን ወስጄ ባስመረምር ዲኤንኤ ባመጣ ውጤት ባመጣ አስቀይረው ነው ወይ እንደዚህ ነው ወይ እንደዛ ነው እያላችሁ ሀሳብ አስተያየት መስጠታችሁ አይቀርም። ስለዚህ እኔ ብቻዬን የማደርገው ነገር ስላልሆነ ለተመልካችም ለእዩም ለእኔም ለብሩክም ይፋ እንዲሆን ከብሩክ ጋር ነው ይሄንን ዲኤንኤ ማድረግ የምፈልገው ነው እያለ የሚገኘው። ግን አንተ አባት ነኝ ካልክ ብሩክ አባቱ አይደለውም ካለ እዩም እናት ነኝ ካለች ሶስታችሁም ተገናኝታችሁ የሶስታችሁም የህፃኗ የብሩክና የቢኒ የዘረመል ተመርምሮ ወይ ደግሞ ውጤት ይፋ ተደርጎ ዲኤንኤ ይሰጣል። የልጁ አባት ማን እንደሆነ ይናገራል። ቢኒ ከሆነ የቢኒ እንደሆነ ይነገራል። ብሩክ ከሆነም የብሩክ ነው ተብሎ ይነገራል። ወይ ደግሞ የልጁ አባት ብሩክም ቢኒም ካልሆኑ ሌላ ሰው ሊሆን ስለሚችል እንግዲህ ሌላ ደግሞ መጦ እድሉን ይሞክር፣ ዲኤንኤ ያስመርምር። ይሄንን ነው ልል የምችለው። ህጉም ወይም ደግሞ ዲኤንኤው ምርመራውም እንደዛ ነው የሚለው። ይሄን ያለው ነገር ብሩክን በራስ ፈቃድ ምንም ነገር እንዳታደርግ አደራ። ቢኒም ደግሞ አንተም በራስ ፈቃድ ምንም ነገር የማድረግ መፍት የለም። ምክንያቱም በቃ ህግ አይፈቅድልን። እዩ ኝኝኝኝኝ ከማለት እውነታ ካላት ለራሱ በቃ ራሴን አጠናለሁ አጠራለሁ ካለች በራሷ ዲኤንኤ ማድረግ ትችላለች እንጂ እናንተ በዚህ ጋር ያለሷ ፍላጎት እሷ እንዲያለቀሰች ሚዲያ ላይ ወጣ ቪዲዮ እየተሰራ ልጇ ተወስዶባት ክርስትና እንኳን ያልተነሳች ገና ትንሽዬ ልጅ አባት ይሁን አይሁን ለማይታወቅ ሌባ ትሆን ምን ትሆን ማለት ህግ አያውቅም። በዚህ ሰዓት እቺ ልጅ ስትወስድ እንደ ሌባ እንደ ዘራፊ ነው የምትታይ እንጂ አባት ነህ ተብላ ትታመንም። ምክንያቱም እንኳን ህግ ማለት ነው እዩ አባት አይደለም ብላ አረጋግጣለች። ስለዚህ አንተ ወደ ህግ እንዳትቀርብ፣ ብሩክንም ሌላ ጦስ ውስጥ እንዳትከተው። ልጅቷ መመርመር ያለባት በእዩ ፈቃድ ነው ብዬ ነው ማምነው እንደኔ። ይሄ ነው ያለኝ ሀሳብ። ልጅ ያለ እናት እንደዚህ መሰቃየት መንገላታት የለባትም። በአያት እጅ ቢሆን ብትኖርም ግን ከእናት ማግኘት ያለባትን ነገር ማግኘት አለባት። በዚህ ሰዓት በዚህ ወቅት ገና ትንሽዬ ልጅ ነች። ይህንን ነው ልል የምችለው። የኔ ሀሳብ አስተያየት ይህንን ይመስል ነበር። ጨርሻለሁ። የእናንተን ሀሳብ አስተያየትም ጨምሩበት። አመሰግናለሁ።